የብሔራዊ ባንክ ገዥ ዶክተር ኢዮብ ተካልኝ በቅድሚያ ስለ ጊዜዎት ከልብ ነው የማመሰግነው። እንግዲህ በለውጡ ዓመታት የኢትዮጵያ ብሔራዊ ባንክ የተለያዩ ሪፎርሞችን አከናውኗል። እነዚህ ሪፎርሞች ምን ውጤት አስገኙ? የኢትዮጵያ ብሔራዊ ባንክ አሁን ያለበት ቁመናስ ምን ደረጃ ላይ ይገኛል ብሎ ማንሳት ይቻላል? እንደምታውቀው ያው በሀገር በቀል ኢኮኖሚ ማሻሻያው አንዱ ቁልፍ የትኩረት ኤሪያ የማክሮ ማሻሻያ ነው። እንደ አንድ ማክሮ ተቋም ብሔራዊ ባንክም ይህንን ማሻሻያ መሸከም የሚችል ተቋም እንዲሆን በርካታ ስራዎች ሲሰሩ ቆይተዋል። አጠቃላይ ፋይናንስ ስርዓቱ ጤናማ፣ ትርፋማ እና አስተማማኝ ሆኖ እንዲቆይ የፋይናንስ ስርዓቱን የማጠናከር በርካታ ስራዎች ይሰራሉ። ያው ኢትዮጵያ የዲጂታል ስትራቴጂ አላት። የዲጂታል ፔመንት ስትራቴጂ ቀርጾ መተግበር ያን በማስፋት ስራ ላይ ነው የቆየው። ተቋሙን ደግሞ በአጠቃላይ ከሌሎች ማዕከላዊ ባንኮች ጋር እኩል ቁመና ያለው ተቋም መሆን አለበት። በአሰራሩ፣ በሰው ኃይሉ፣ በቴክኖሎጂው የዘመነ ማለት ነው። እነዚህ የሪፎርም ስራዎች ነው እንግዲህ በብሔራዊ ባንክ ውስጥ እየሰራን ያለ ነው። እነዚህ የሪፎርም ስራዎች በጣም በጥሩ ሁኔታ ተጠናክረው እየቀጠሉ ነው ያሉት። ኢትዮጵያ በተለይ በ2017 ዓመተ ምህረት ወደ ተሟላ ማክሮ ኢኮኖሚ ማሻሻያ ገብታለች። በዚህ ማሻሻያ ቁልፍ ተግባራት መካከል አንዱ የውጭ ምንዛሪው በገበያ የሚወሰንበት አሰራር ተግባራዊ ተደርጓል። ይህ ምን ውጤት እያስገኘ ነው? የውጭ ምንዛሪ ማሻሻያው የኢትዮጵያን ኢኮኖሚ ነው እጅ ቶርች አስሮ የቆየ ብለን የምንገልጸው አይነት ነበር የነበረው። ከዛ ወጥቶ የውጭ ምንዛሪ የምንለው የዓለም አቀፍ ዋጋ ማለት ነው። ይሄ ዋጋ አንተ ያለህ ምርት በዓለም አቀፍ ገበያ ይፈለግ አይፈለግ የሚለውን የሚያሳይ ዋጋ ነው። አላግባብ ዋጋህን ሰቅለ ቁጭ ካልክ ያው ማንም መተው አይገዛህም። አላግባብ ደግሞ ዋጋህን መውረድ የለበትም። በገበያ የሚተዳደረው የውጭ ምንዛሪ ስንል ምን ማለታችን ነው? የኢትዮጵያ የውጭ ምርቶች እንዲበረታቱ፣ የውጭ ንግዳችን እንዲያርግ እንዲሰፋ አላግባብ የሰቀለውን ዋጋ ማስተካከል ማለት ነው። አሁን በዚህኛው 5 ወር ያለውን ዳታ ብታይ የኢትዮጵያ አጠቃላይ ከረንት አካውንትም ካፒታል አካውንትም ፖዚቲቭ ነው። የማለት ማለት ነው ካወጣነው በላይ ያገኘነው ነው የሚበልጠው ማለት ነው። ይሄ አንዱ የሆነበት ምክንያት የሐዋላ ስለጨመረ፣ ኤክስፖርት ስለጨመረ እንዲሁም የውጭ ኢንቨስትመንትም ስለጨመረ ነው። እንግዲህ የኢትዮጵያ ብሔራዊ ባንክ ከቁልፍ ተግባራቱ አንዱ እንግዲህ ዋጋን ማረጋጋት ነው፣ በገንዘብ ፖሊሲ ማለት ነው። አሁን ከሪፎርሙ ጋር ተያይዞ በገንዘብ ፖሊሲ እርምጃዎች የዋጋ ንረትን ከማረጋጋት አንጻር ምን ውጤቶች ተገኝተዋል? በአሁኑ ወቅት የዋጋ ግሽበት እየተረጋጋ መጥቷል። እዚህ ውስጥ እንግዲህ የብሔራዊ ባንክ ሚና በጣም ትልቅ ነው። አንዱ ሚናው አንዱ ብቻ ሳይሆን ዋነኛው ሚናው ዋጋ ማረጋጋት ስለሆነ ፕራይስ ስታቢሊቲ የምንለው። ፕራይስ ስታቢሊቲ ስንል የውጭም የውስጥም ዋጋ ማለት ነው። ብሔራዊ ባንክ ለዚህ ስራ እንዲያግዝ አንደኛ የገንዘብ ፖሊሲው ጠበቅ ያለ ሆኖ እንዲቆይ አድርጓል። ዋጋ እየተረጋጋ መጥቶ የዋጋ ግሽበት በኖቬምበር ወር ያው እንደሰማው ወደ 10.9 ወርዷል። እንደ ብሔራዊ ባንክ ያስቀመጥነው ጎል አለ። በአመቱ መጨረሻ ወደ ሲንግል ዲጂት ለመድረስ ነው አቅደነው እየሰራን ያለ ነው። ይህንን ዋና ግባችንን የሚያሳካ ስራ አጠናክረን የምንቀጥል ይሆናል። ይሄ የዋጋ መረጋጋት ለአጠቃላይ ኢኮኖሚ እንቅስቃሴው በጣም ወሳኝ ነው። ለዜጎቻችን የኑሮ ሁኔታ በጣም ወሳኝ ነው። ስለዚህ ብሔራዊ ባንክ ይህንን እንደ ትልቅ አጀንዳ ይዞ በሰፊው የሚሰራበት ነው የሚሆነው። እስካሁን ባገኘነው ስኬት በጣም ደስተኞች ነን። ግን ቀጥለንም አጠናክረን የምንሰራው እና በአመቱ መጨረሻ ወደ አስቀመጥነው ግብ ለመድረስ የምንሰራ ነው የሚሆነው። እሺ፣ የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ ላነሳናቸው ጥያቄዎች ዝርዝር ያለ ሰፊ ማብራሪያ ነው የሰጡን። በተመልካቾቻችን ስም ከልብ ነው የምናመሰግነው። እኔም አመሰግናለሁ።